አንድ ኢምራን የሚባል የ19 ዓመት ገና ቡጥጥዬ ኢምራን የሚባል ሙሉ ኦርቶዶክስን ያንጫጫል። ሲያቅታቸው ምን ያደርጋሉ? ቆይ የሆነ ነገር እንፍጠር፣ ጥላቻ አበቃ። አቅም የላችሁም። ተማሩ፣ አንብቡ። ፌር መድረክ እናንተ ኦርቶዶክስ ነግራቸዋለሁ። ኦርቶዶክስ እስከዛሬ ሰርቫይቭ ያደረገው በጦርነት ነው፣ በመግደል ነው፣ በማረድ ነው። አሁን አትችልም። አሁን ኦርቶዶክስ አትችልም። ሰርቫይቭ ማድረግ አቃተው። ሰርቫይቭ ማድረግ አቃታችሁ። ፋንክሽን ማድረግ አቃታችሁ። ዋይ ዱ ዩ ጋይስ ሄት ሙስሊም? እስልምና ሙስሊምን ለምን ነው የምትጠሉት? ምን ያደርጋችሁ ሙስሊሞች? ምን ያደርጓችሁ? እግዚአብሔር ጋይስ እንትን እኮ ጋይስ፣ ኧረ ተው ተው። ምን ያደርጓችሁ? ሙስሊምን ለምን ነው የምትጠሉት? ከመሬት ተነስታችሁ ሙስሊም 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 እንዴ ከምላሳችሁ ከአንደበታችሁ ሊወጣ አልቻለም። እስኪ ንገሩኝ እስኪ። ሙስሊም እኮ ገና በኢትዮጵያ ምድር እኮ ፍሪደም የለውም እኮ። ነፃነት እኮ ገና እያወጀ እኮ ነው። እኩልነትን እኮ ገና እያጣጣመ እኮ ነው። በሀገሩ በተወለደበት በሞተበት አጥንቱን በሰበረበት ደሙን ባፈሰሰበት ምን ያደርጋችሁ? ኢታማዦሩ ጴንጤ ነው። የአዲስ አበባ ከንቲባ ጴንጤ ናት። ጠቅላይ ሚኒስትሩ ጴንጤ ነው። አብዛኛዎች ጴንጤ ናቸው። ምን አባታችሁ አድርጋችሁ ሙስሊሞች? ምን ያደርጋችሁ? እንዲያውም የሚቀጥለው ጠቅላይ ሚኒስትር እንዲያውም ሙስሊም ቢሆን ምን አለ? በእናታችሁ እኔ ማየት እፈልጋለሁ። ኢትዮጵያ ውስጥ ሙስሊም ስልጣን ላይ ወጥቶ አይዋነ ሲጥላቻችሁን እራሳችሁን የሚያጠፉ ይመስለኛል። እንዴ ጋይስ እኮ በጣም እኮ እንትን ምንድን ነው የምትሉት? ኢትዮጵያ ውስጥ እኮ እንዴ ግማሹ እኮ ሙስሊም ነው። ምን አይነት መሀይምነት ነው? ለምንድን ነው ግን እንደዚህ አይነት ነገር እንትን የሚደረገው? ለምንድን ነው እንደዚህ አይነት ነገር በጣም የሚፈቀድ? ለምንድን ነው ለምን ነው እንደዚህ አይነት ነገር የሚፈቀደው? ኢትዮጵያ ውስጥ ግማሹ የኢትዮጵያ ሕዝብ ሙስሊም ሆኖ እኩል እንደ እኩል እኮ ነው። ሙስሊምና ክርስትና እኮ እኩል እኮ ነው ኢትዮጵያ ውስጥ የገባው። እኩል እኮ ነው ያደገው። ታሪክ ስለማታውቁ ነው እንጂ እኮ ከ3ኛ ክፍለ ዘመን እስከ 7ኛ ክፍለ ዘመን ክርስትናም እኮ ብዙ እንትን አልነበረም ኢትዮጵያ ውስጥ። የሆነ ዛፍ ላይ ነበርኩ፣ የሆነች ኮርኒስ ላይ ነበረች። እዛ አክሱም አካባቢ ትግራይ አካባቢ እኮ ነበርኩ። ወደ ላይ እኮ አልመጣም እኮ። ወደ ላይ እኮ የመጣው እኮ በ12ኛ ክፍለ ዘመን እኮ ነው። እንዲያውም እኮ እስልምና ይቀድማልኝ እኮ ታውቃላችሁ አይደል እንዴ? እስልምና እኮ ኢትዮጵያ ሙሉ በሙሉ እኮ ያጠቅልል እንዴ። ሀቅን ነጋገር ታሪክ እኮ ስለማታውቁ እኮ ነው። ምን አይነቶች ናችሁ በእናታችሁ? ምን አይነት የታሪክ አተላ ናችሁ? ሙስሊሞችን ተዋቸው፣ ስልጣን ላይ አልወጡም። እኔ ማየት እፈልጋለሁ። ምን አለ ጀዋር መሐመድ ቢሆን የኢትዮጵያ ጠቅላይ ሚኒስትር ማየት እፈልጋለሁ። ሪሊ ማየት እፈልጋለሁ። እኔ እንዲያውም አሁን አብይ አህመድን በጣም ማስጨነቅ አለብን። የአዲስ አበባ ከንቲባ ሙስሊም ያድርግ፣ ኢታማዦር ሙስሊም ያስገባ ማየት አለብን። ዊ ዋና ሲ ምክንያቱም መበጥበጥ ካለበት አሁን ይበጥበጥ። እነዚህ ሰዎች መርዘኛ ናቸው። ጋይዝ ግራ እኔ አዶን አንደርስታንድ አልተረዳውም። ኢትዮጵያ ግማሹ ሙስሊም ነው። ለምንድን ነው እስልምና በዚህ ደረጃ የሚጠላው? ሙስሊሞችን ለምንድን ነው እንደ እንትን የምትጠየፏቸው? ልክ እንደሆነ ነገር የምታዋቸው ዴር ኢትዮጵያውያን ደማቸውን ያፈሰሱ አጥንታቸውን የሰባበሩ ኢትዮጵያን የገነቡ አብዛኛው ኢኮኖሚ በእነሱ እጅ ነው ያለው። በስልጤው ነው አብዛኛው ማጆሪቲ ጉራጌ ሙስሊም ነው። ማጆሪቲ ስልጤው ሙስሊም ነው። አፋሩ ሙስሊም ነው። ኦሮሞም ግማሽ በግማሽ ሙስሊም ነው። አይ ዶንት አንደርስታንድ ዋይ ይሄ ሁሉ ጥላቻ ከምን ነው የሚመጣው? ከየት ነው የሚመጣው? ዋይ የኢትዮጵያ ግማሽ ፖፑሌሽን ኦሮሞ ነው። ኦሮሞንና ሙስሊምን ጠልቶ እንዴት ነው? አብይ አህመድ እኮ ብላችኋል። ኦሮሞን ጠልታችሁ እኔ እነግራችኋለሁ። ኦሮሞን ጠልታችሁ ሙስሊምን ጠልታችሁ ኢትዮጵያ ላይ ስልጣን አይደለም መኖር አትችሉም። አንፈቅድላችሁም። እኔ ክርስቲያን ነኝ። አማራ ክርስቲያን ነኝ። አማራ ክርስቲያን ነኝ። ሙቱ፣ መሞት ትችላላችሁ። ብዙ አማራዎች አሉ እንደኔ የሚያስቡ ፈሪ ስለሆኑ ነው እንጂ ሽንታሞች ስለሆኑ ነው እንጂ አሽቃባጭ ስለሆኑ ነው እንጂ ብዙ ነው የምላችሁ። ጌታ ምስክሬ ነው። ሙስሊሞችም ኦሮሞዎችም እንድታውቁ የምፈልገው ብዙ አማራ እኔ የማስበውን ያስባል። ፈሪ ነው፣ ሽንታም ነው፣ ይገላሉ። እንደኔ እኔ አሁን አገር ቤት መሄድ የማልችልበት ምክንያት የኢትዮጵያ መንግስትን ፈርቻ አይደለም፣ ሙስሊምንም ፈርቻ አይደለም፣ ጴንጤንም ፈርቻ አይደለም። የሚገለው አማራው ነው። አማራው የሚገለው አማራ ነው። አማራ ባታው ሌላ ሰው አይገልም። አማራ ኦሮሞ አይገልም። በኦሮሞ ፊት አይቆምም። አማራ ትግሬን አይገልም። በትግሬ ፊት አይቆምም። አማራ የሚገለው አማራ ነው።
ጌታ ምስክሬ ነው። አሮን ነው ዋይ ምን አይነት እርግማን እንደሆነ አላውቅም። ምን አይነት እርግማን እንደሆነ አላውቅም። ብዙ እኔ የምናገረውን ብዙ እግዚአብሔር ነው ምስክሬ ነው የምላቸው። እግዚአብሔር ምስክሬ ነው። ብዙዎች ፋኖን ይጠላሉ። ብዙ አማራዎች ፋኖን ይጠላሉ። ፋኖን ይጠላሉ። ብዙ አማራዎች ይሄ የሃይማኖትን እንትን ይጠላሉ። ግን መናገር አይችሉም። መናገር አይችሉም። ይፈራሉ፣ ይሰደባሉ። ቤተሰቦቻቸውን ይደበድቡባቸዋል። እዚህ ጋር ወጣችሁ ከተናገራችሁ አማራ ከሆናችሁና እነሱ የሚያስተላልፉትን እውነት ከተናገራችሁ ቤተሰቦቻችሁ ይደበደባሉ። ቤተሰቦቻችሁን ያግቱባቸዋል። ምን አይነት ማን ነው ጂሃድስቱ? ማን ነው ኤክስትሪሚስቱ? ማን ነው ጽንፈኛው? በኮመንት እኮ ማየት ትችላላችሁ። ፋኖ ገዳይ ነው ጋይስ። ፋኖ አራጅ ነው። ይሄ የአሁኑ ፋኖ አራጅ ነው፣ ይገላል። ኢቭን ሀሳብ ስታስተላልፉ ይገላችኋል። እንዴ እናውቃለን እኮ ተናገርን እኮ የሚሰማን አጣን እኮ። ኦሮሞዎች እኮ ትግሬው እኮ ሰልችቶት እኮ አገር መሰረተ እኮ። ኦሮሞ እኮ አገር ከመሰረተ እኮ ባዶ ልትሆን እኮ ነው። ሌታው እንጂ ቋንዴ ፕሮግራም ላይ ነኝ። እሺ ራችዬ፣ ለዛ ነው ወንድሜ። እሺ ይላል። ተባረክ ወንድሜ። እሺ ከምር እኮ ነው የምላችሁ። የዘራችሁን ነው የምታጭዱት። መጽሐፍ ቅዱስ የዘራችሁትን ታጭዳላችሁ። ንስሐ ግቡ። እስልምናን አክብሩ። ፕሮቴስታንትን አክብሩ። ኦሮሞን አክብሩ። አገውን አክብሩ። ሽናሽንን አርጎባን አክብሩ። መጽሐፋችሁን አቃጥሉት። ገድላታችሁን የማይረባ ገድላታችሁን ሰብስቡና በናሽናል ዳያሎግ ውስጥ አቃጥሉት። ይህን እኛ እናምንበትም። ይህ ኦሮሞን፣ ሻንቅል፣ ባሪያን፣ ጥቁርን እንደንትን የሚያይ ብላችሁ አቃጥሉት። ተዉት። ንስሐ ግቡ። ይህ መንገድ አታሸንፉም። እንደዚህ ያ ቃላ ለምን ወጣ ቃላችሁ? ማንን የሞቱት ገዳያቸው ማን እንደሆነ ያውቃሉ። የሞቱት ገዳያቸው ማን እንደሆነ ያውቃሉ። የተረፉት ደግሞ ገዳያቸው ማን እንደሆነ ያውቃሉ። የጊዜ ጉዳይ ነው እንጂ ይወጣል። ልክ እንደ ወለጋ ይወጣል። ልክ እንደ ማይካድራ ይወጣል። ልክ ወሎ ላይ እንደተደረገው ይወጣል። በዚህ ደረጃ ፖለቲካ መስራት ቆሻሻነት ነው። በዚህ መንገድ ፖለቲካ መስራት ቆሻሻነት ነው ጋይስ። እግዚአብሔር ምስክሬ ነው። ይህ ቆሻሻነት ነው። በዚህ ደረጃ ፖለቲካ አይሰራም። በዚህ ደረጃ ፖለቲካ አይሰራም። ይህ ቆሻሻነት ነው። እግዚአብሔር ምስክሬ ነው። ስታፕት እስልምና ሃይማኖትን መጥላት በኢትዮጵያ ምድር ባህል ሆኗል። ባህል አድርጋችሁታል። እስልምናን መጥላት በእስልምና በሙስሊሞች ላይ ሁሉን ማመካኘት ባህል አድርጋችሁታል። ካልቸር አድርጋችሁታል። እኔ አማራ ነኝ፣ ኦሮሞን አትሳደቡ፣ ትግሬን አትሳደቡ። አማራ ነኝ። አማራ ለምን አትሳደቡ? አማራ ነኝ እኔ። አማራ ነኝ እኔ። አማራ ሁኜ ነው እንደዚህ የምናገረው። አያችሁ ጥላቻችሁ። አማራ ነኝ። አማራ ሁኜ ነው እንደዚህ ራሳችሁ እያቃጠለ ለህወሀት እየተገዛችሁ ፐርፕስሊ ህዝቡን እናስነሳለን፣ እናንቀሳቀሳለን፣ ህዝቡን እንትን እናደራጃለን እያላችሁ እየገደላችሁ ያላችሁት እናንተ ራሳችሁ። ከዛ በኋላ የምትፈልጉት ምንድን ነው? የሃይማኖት ጦርነት ተነስቶ ሀገር እንዲበጠበጥና በግርግር እናንተ ስልጣን እንድገቡ። በዛ መንገድ አይቻልም። ህዝቡን እያሰቃያችሁ ነው። ፋኖ ነው እያደረገ ያለው፣ ህዝብን እያሰቃየ ያለው። የዘመነ ካሴ የህወሀት አፋብን የሚባለው ነው ተልእኮ እየተሰጠው የሚያደርገው። መንግስትን እንበጥብጥ፣ ህዝቡን እየበጠበጠ ያለው አፋብን ነው። ይህ ብን ያለ የህወሀት ማን ነው የሚጠቀመው? ሙስሊምና ኦርቶዶክስ ቢጋጩ የሃይማኖት ጦርነት ቢነሳ ማን ነው የሚጠቀመው? ህወሀት ነው የሚጠቀመው። ቲፒኤልኤፍ ነው የሚጠቀመው። እንዴ በአደባባይ የሻቢያ ካድሬና የቲፒኤልኤፍ ካድሬ እየሆኑ እያያችሁ እነሱ ተመልከቱ። እነሱ ህወሀቶች እኮ ተገነጠሉ አለ። ትግሬዎች የራሳቸውን ሲኖዶስ መሰረቱ። ከዛ እዚህ ጋር እየመጡ ይበጠብጡብሃል።
እዚህ ጋር እየመጡ ቤተክርስቲያን ያቃጥላሉ፣ እዛ ጋር ሄደው መስጂድ ያቃጥላሉ። ከዛ በኋላ አንተ እዛ ጋር መጥቶ እዚህ ጋር እንትኖችን አምጥቶ እዚህ ጋር ምንድን ነው? እኔ በጣም ነውረኞች ነው የምላቸው። ነውር፣ ይህ ነውር ነው። እኔ ነውር ነው እንደዚህ ይህን ሳይ ነውር ነው። አዳምጡ። እንደናንተ ያሉትን ያብዛልን። ለምንድን ነው እነዚህ ያሉ ሰዎችን በነገራችን ላይ ቄሶች እያቸው ሴጋው ቤት ገብተው ሌሎች ወደዚህ ሊመጡ ስለማይችሉ ቄስ ከታቻውን ፋኖ የሚለኝ ብዙ ሰው አይጠፋም። ከታቻውን የሚሳደብ አሁን እኔ ኮሜንት አላይም እንጂ ደግነቱ በጣም የሚሳደቡ በጣም ብዙ ናቸው፣ የሚያሸማቀቁ። ቄስ ደግሞ ፖለቲካ ውስጥ ምን አገባው የሚል አለ። ፖለቲካንና እምነትን ለይቶ የማያውቅ የዘመኑን የፖለቲካ ትርክት እንደ መጽሐፍ ቅዱስ አኝኮ የበላ ትውልድ ሱሪውን አውልቆ የሚሄድ አለ። በጣም የሚያሳዝን ማለት ነው። እና እንግዲህ የሚገሉንም ከዚህ ከእኛ የሚወጡ ናቸው፣ የሚያስገድሉን እኛው ጋር ያሉት ናቸው። የሆነ ሆኖ ግን ወደ ዛሬው ጉዳይ ስመጣ እኔ ቅድም አንድ ወንድማችን ማያ ጥሩ አስተያየት ሲሰጥ ነበር። ለምሳሌ ጃንደረባውን አንስቷል። የኔም ጥያቄ ነው። በተለያየ መንገድ ቴክኒካሊ መንግስትን ሰፖርት የሚያደርጉ ቀበሮዎች አሉ። ተመልከቱ። ገጽታ ግንባታ የሚሰሩ የሚያደርጉ አሉ። ዛሬ ለተገደሉ አርሲ ውስጥ ለተገደሉ ወጣቶች ቅነሳ ላይ የነበሩ ሚዲያዎችን አይቻልም። የራሳችን ሚዲያ የሞቱትን ሰዎች እየቀነሱ የሚያወጡ አንዳንዶቹ ጭራሽ ዜና አመላደረጉት። በጣም ነው ማዝነው። እኔ ቤተክርስቲያን ሲቃጠል ምዕመናን ሲታረዱ አትሊስት ቤተክርስቲያን አንድ ነገር እኮ ማድረግ ትችላለች። አንድ የሚሞቱትን ሰማዕት ብላ በዝርዝር እየወሰደች አሁን ሲኖዶስ ላይ አርሲ ላይ በየቀኑ እርድ ነው ያለው፣ የሰው እርድ ነው ያለው። በየጊዜው እነዚህን ሰዎችን ስማቸውን ዝርዝር እየወሰዱ ሰማዕት እያለች ማክበር፣ ተመልከት፣ ማክበር ቀላል አይደለም። ይሄ በመሆኑ ደማቸው ኃይል አለው፣ ጉልበት አለው። ለሰማዕትነትም እኮ ከመቶ ዓመት በፊትና ከሺህ ዓመት በፊት የሞቱን ሰዎች ስንክሳር ከማገላበጥ በፊታችን ላይ ያሉትን ሰማዕታትን ማሰብ ይበልጣል። ሰማዕታት የግብፃውያን ክርስቲያኖች የእኛ ክርስቲያኖች ናቸው። ሰማዕታቱ የእኛ ሰማዕታት ናቸው። ግን እነሱ ዘግበው የሰጡንን ስንክሳር ከምናነብ የእኛ ስንክሳርስ እኛ በዓይናችን ያየናቸው ለሃይማኖታቸው የሞቱት የተገደሉትስ በዘልማድ የምንሄደውን ነገር ማቆም መቻል አለብን። ታብታብ ኮፕሊንግ አድርጉ በደንብ አዳ ሰማዕታት ማን ይዘክራቸው? እግዚአብሔር ምስክሬ ነው። እንዳሉ ትላልቅ ቄሶች ናቸው እንዳሉ ሴጋው ቤት ውስጥ ገብተው ምን ያህል ባለጌ እንደሆኑ ባለጌዎች፣ እነዚህ አራጆች ናቸው። የኢትዮጵያ ችግር እነዚህ ናቸው። ጠላት ነው። ስለ ክርስቶስ ቃሉን ሁሉ የሚገደሉ ጠላት ነው። በቃ ማን ነው የሚዘክራቸው? እነዚህ መዘከር ይችሉ ነበር። ቅዱስ ሲኖዶስ ይህን ማድረግ ይችል ነበር። የለም ሲያደርጋና ሁለተኛ አትግደሉ ማለት ይችላል። እንግዲህ እነዚህ ቆምጬ ቄሶች፣ እነዚህ ቆማጣ ቄሶች፣ እነዚህ ቆማጣ ጳጳሳቶች አያችሁ፣ ኦሮሞዎች ስለገቡ ሲኖዶስ ውስጥ አሁን ኮምፕሊትሊ እንግዲህ ቅዱስ ሲኖዶስን መናገር አይችሉም። እነዚህ አይችሉም። ስርዓት እንኳ አይጠብቁም። ታውቃላችሁ። ይህን የሚያደርጉበት ምክንያት ምንድን ነው? አማራናይዝ ማድረግ ይፈልጋሉ። አማራ ብቻ መሆን አለበት ብሎ ያምኑ። የትግሬ ጳጳስ አይወክለንም ይላሉ። የኦሮሞ ጳጳስ አይወክለንም ይላሉ። እነዚህ ተራ ቄሶች ናቸው፣ ፖለቲከኞች ናቸው። ማን ገደል? አንድ አትግደሉን፣ በቃ መገደል በቃ ማለት አይቻልም እንዴ? እኔ በጣም ግራ የሚገባኝ ከፌስቡክ ላይ ራሱ ጽፍ ነበር። አሁን በጣም ነው እኮ ግራ የሚገባኝ እውነት ለመናገር ምን ሆነን ነው ግን ኢትዮጵያውያን? ምንድን ነው የነካን? እውነት ለመናገር ምንድን ነው እንደዚህ ያደነዘዘ? ምን ሆነን ነው ማለት? የምንሞትበት እኮ ምክንያት መኖር እኮ አለበት እኮ። ፐርፐዝ እኮ ሊኖር ይገባል እኮ። ምንድን ነው የምንሞትበት ምክንያቱ? ምንድን ነው የምንገደልበት ምክንያት ምንድን ነው? ልክ ይሄ ፖለቲከኛ ስሙት እንዳንቃወም የሚያደርገን ነገር ምንድን ነው? አትግደሉኝ ማለት እንዴት አትምታኝ አይባልም እንዴ? ሰው አንድ ሰው ሲመታቸው አትምታኝ ማለት አይቻልም። እና እኔ በአባቶች ብቻ ነው የምፈርደው። ህዝቡ ራሱ ምን ነካው? ኦርቶዶክሳውያን ምን ነክቷቸው ነው?
አንድ ነገር ማድረግ እንደምንችል መጽሐፍ ቅዱስ ይነግረናል። ዮሐንስ ወንጌል ምዕራፍ 10 ቁጥር 5 ላይ ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና ይላል። ስለ እረኛው አነ ውእቱ ኖላዊ አባግ፣ እውነተኛ እረኛ እኔ ነኝ። ወኖላዊ አባግ እሰ ይሜጡ ነፍሶ በእንተ አባግሁ፣ እውነተኛው እረኛ ስለ በጎቹ ነፍሱን ያኖራል። ሌላውን ግን ምንደኛ ቅጥረኛ ነውና አይከተሉትም ብሏል። ለምንድን ነው ቅጥረኛንና ምንደኛን ከእረኛ መለየት ያቃተል? ተመልከቱ። ይህ ሰይጣን ይህ ደደብ መሀይም ቄስ ያነበበውን ጥቅስ እንኳ ኢየሱስ እንጂ እረኛ አንተ አይደለህም። መሀይም እኮ ናቸው። በጣም እኮ መሀይሞች። እውነት አንድ ነገር ማድረግ ይቻላል። እረኞቻችን የማይጠብቁን ከሆነ እንደ መጽሐፍ ቅዱስ ሀሳብ አናውቃቸውም የማለት መብት አላቸው። ተመልከቱ እንግዲህ ምን እያደረጉ ነው? ምክንያቱም ይሸሻሉ ብሏል። መሸሽ ነው። ምዕመናኑን ተነሱ። ለምን ያስገድሉን? እረኞችን መሸሽ፣ የሚጠብቁንና ፊት ለፊት ስለኛ የሚናገሩን ደግሞ መከተል። ይሄ ከምዕመናን የሚጠበቅ አልከቦን። አንተ ደንቆሮ እናት አፈር ትብላለህ። የሸርቡጣለች ናውጣ አስገዳይን የሚያጀግ ሄድና ዛጋ ስለ አድኖና ድምፅ የሚሆኑትን ደግሞ የሚያሸማቅቅ ወላዋይ ወይ በሆነ ብሔር ወይ በሆነ ነገር የፖለቲካ ተፈጽል ላይ የተሰጠው ባለጌዎች ገዳዮች እነዚህ ገለው እንደ ኦርቶዶክስ መግደል ማቆም አለበት። ሙስሊምን ገለው ጴንጤን ገለው አሁን ኦርቶዶክስን እየገደሉ ነው። ለፖለቲካ ጥቅማቸው ይገሉና መጠው እዚህ ጋር ሙስሊምን ያደረገው ይላሉ። ይገሉና ይመጡና ጴንጤን ያደረገው ይላሉ። እራሳቸው እየገደሉ የውረዱ እኮ ነው። ተነስ ይለዋል። አሁን ቄስ ሁነ ያውም ሴጋው ቤት ገብተህ ያውም ተመልከት፣ የቆሸሽክ ቆሻሻ። በእርግጥ ትክክለኛ ቤት ነው የገባችሁ። ቆሻሻዎች ስለሆናችሁ፣ ሌቦች፣ ወንበዴዎች ስለሆናችሁ፣ ፈረሳውያን ስለሆናችሁ፣ በሙሴ ወንበር ተቀምጣችሁ የመምናኑን ደም የምትጠጡ በመስኮት የገባችሁ እረኞች ስለሆናችሁ ባለጌ የሚያውቀው ዋጋ ከፍለናል። እንደው ከሚሞቱት አይደለም እንጂ ከቤተሰብ ተለያይተናል። ምንም ሳይጎልብን ማለት ነው። በቃ ለህዝብ ድምፅ በመሆን ብቻ ድምፅ እየሆን ከአንተ ምንም ነገር ያደረግነው ነገር የለም። ወንጌል አሰብክ በመናገር በመቃወም ጥቅማ ጥቅም ይቀራል እንጂ የሚገኝ ጥቅማ ጥቅም የለም። ጭራሽ እኮ በጣም እኮ እንደ እብድ እኮ የተቆጠረው እንደ ጉዱ ካሳሁነን እኮ የምናገለግለው እውነት መናገር እና አንድ ነገር ኦርቶዶክሳውያን ማድረግ ትችላላችሁ። እኔ ቅድም ስናገር ነበር። አንደኛ ሰማዕታቱን ሰማዕታት ብሎ የመሰየም ቅዱስ ሲኖዶስ ኃላፊነት አለበት። ሁለተኛ አትግደሉን የማለት ግዴታ አለባቸው እረኞች አትሊስት መከላከል ካልቻሉ። ሶስተኛ የማይችሉ ከሆነ ሁለት ነገሮች እናያለን። አንደኛ መንግስት፣ ሁለተኛ ገዳዮች የሙስሊም ሽፋን አላቸው። ተመልከቱ። አስገዳይ መንግስት ነው። ቅድም የተወሰነ መንግስት አቅም የለው ምናምን ሲሉ ነበር። መላት ሰላም ተመልከቱ። እውነት ለመናገር የማስገደልን አቅም የፈጠረው ራሱ መንግስት ነው። ሲያስገድለን የነበረ ከስድስት ዓመት ውስጥ ራሱ መንግስት አይደለ እንዴ? እየሄደ እየቀሰቀሰ በእውነቱ የሰበሩን ሰበር ናቸው፣ እንሰብራለን፣ እንበላለን፣ ዝሆነን ሲል የነበረ ተመልከቱ። ጋይስ ቄስ ናቸው እነዚህ እዚው የሚሞቱ ሰዎች ጋር ተመልከቱ። ሽመልስ አብዲሳ ኢልማን ኦሮሞ ስሪ ነጠኛ ብሎ የተናገረውን እንዴት አምጥቶ እዚህ ጋር ተመልከቱ። ድስስ እንዲህ ነው የሚያደርጉት። እነዚህ ናቸው ነፍሰ ገዳይ። አምቴልኙ ጋይስ የአማራው መንቃት አለበት። እነዚህ አማራ ቄሶች አሜሪካ ተቀምጠው ገንዘባቸውን እየበሉ ያስተላይስትልን አቶ ይሁዳ በጣም የሚገርምና ታሪካዊ ቀን ብዬ ነው ይህንን ንግግርህን የማስቀምጠው። ለሀገር ባለውለታ ነው። ለምን ይህን አሸባሪና ሽብርተኛ የሆነ በማህበረሰብ ላይ ሽብርን እየነዛ ማህበረሰብ ትውልድ በአካዳሚካል አፕግሬድ እንዳያገኝ እንቦቀቅሎች ህፃኖች ተወልደው ትምህርት ፍጆታ እንዳያገኙ ተኩስ፣ ግደለው፣ ፍለጠው፣ ግንባር በሉን እያለ አንድ የሃይማኖት መሪ ሲገስጽ፣ ሰዎችን ሲያጸዳ፣ ነፍሳቸው ከስጋቸው ሲያጠዋራላቸው ሲያጸዳቸው ነው የምናውቀው። ነፍሱ ቆሽሻበት ከሆነ ሰው አትግደሉ፣ ዝሙት ኃጢአት ነው፣ የሰውን ገንዘብ አትቀሙ፣ ላባችሁን እንደዚህ አትበሉ ሲያስተምር እንጂ አውደ ምሕረት ላይ ወጥቶ ቀሲስ ዲባኩሉ የሚባል ራፐር ሌባ ወንበዴ ቀሲስ ዲባኩሉ ወንበዴ አባቶች እናንተ እንደናንተ ባለጌ እንደናንተ ገዳይ እንደናንተ አራጅ እንደናንተ ውሸታም የለም እኮ። አሁን ግን እኛ የምንፈልገው
ፍትህ፣ ኢኳሊቲ፣ ጀስትስ፣ የሃይማኖት ነጻነት ነው የምንፈልገው። ኢትዮጵያ የክርስቲያንም የኦርቶዶክስም የዋቄ ፈታም የፍቅር ስዝም የካቶሊክም እንድትሆን ነው የምንፈልገው። ፍትሃዊ ሀገር እንድትሆን ነው የምንፈልገው። ያ ነገር እንዲሆን አትፈልጉም እናንተ። ዳትስ ዋይ እናንተ ለዚህ እኮ ነው ይሄ የአማራው ፋኖ ሚኒሊክ ብርጌድ ይላል፣ አጼ ቴዎድሮስ ብርጌድ ይላል። ለሚኒሊክን ወርሺፕ ያደርገዋል። ትግላችሁ ራሱ ትግላቸው የፋኖ ትግል እዩት። የፋኖ ትግል ራሱ ካያችሁት ፖለቲካቸው ሲቀፍ ፖለቲካቸው አጼ በኋላ ተተከል አጼዎች ቢመጡ አንገታቸውን ነው የምንቆርጣቸው እኛ። ካሁን በኋላ አንድ ሰው ተነስቶ አጼ ይሆናለሁ ካለ አንገቱን ነው የምንቆርጠው። አጼ ይሆናለሁ ካለ መጥቶ ሚኒሊክ ሆናለሁ፣ ቴዎድሮስ ሆናለሁ፣ አጼ ዮሐንስ ማንም አትመጣም። አሁን ልትመጣ እንኳን ሞክረው ሙሉ ህዝብ ይነሳባል። ዳሷ ሙሉ የኢትዮጵያ ህዝብ ፋኖን ይጠላል። ትግሬ ይጠለዋል፣ ኦሮሞ ይጠለዋል፣ ስልጤ ይጠለዋል፣ ሀዲያ ይጠለዋል፣ ካምባታ ይጠለዋል፣ ሁሉም ይጠለዋል። ለምን አይፈልግማ እንዴ? ሊገል እኮ ነው የሚመጣው፣ ሊያርድ እኮ ነው የሚመጣው። ኦርቶዶክስ ተዋህዶአዊ ሃይማኖት አማራውም አይፈልገውም። የሚገርማችሁ ነገር አብዛኛው አማራው አይፈልገውም፣ ጎንደር አይፈልገውም። ይሄ ምዕራብ ወሎ፣ ምዕራብ ጎጃም ላይ ብቻ ነው ያሉት። ምዕራብ ጎጃም ላይ ብቻ ነው ተሰባስበው የእነዘመነ ካሴ ኩሶች ናቸው። ዝም ብለው የቲፒኤልኤፍ እና የሻዕቢያ ገረዶች ናቸው። ቲፒኤልኤፍ ደግሞ ፖለቲካ ነው የሚሰራው። ያማል እንዴ መበጥበጥ አለበት። ቲፒኤልኤፍ ተሸንፏል። ቲፒኤልኤፍ ስለተሸነፈ መበጥበጥ አለበት። ሌላ አማራጭ የለውም። እኔ አናድደኝም። ቲፒኤልኤፍ በቃ ፖለቲካ ነው እየሰራ ያለው። ገንዘብ እየሰጠ ዛጋ ይህን ምንድን ነው ስልጣን የጠማውን ይህ ወራሪ ሰፋሪ የአባቶችን እንትን መድገም የሚፈልግ የሚደግም ይመስለዋል እኮ። አደግምም እዛው ስትደጋገም ትውላለህ፣ ባለበት ትራመዳለህ። ጥላቻ ምንም የምታመጣው ነገር የለም። ሰውን በመጥላት ሙስሊምን በመጥላት ጴንጤን በመጥላት ምን አባት አመጣለህ? 70% የኢትዮጵያ ህዝብ ሙስሊምና ጴንጤ ነው። 70-80% ምን አባት አመጣለህ? ምንም የምታመጣው ነገር የለም። መጀመሪያ ማለት ነው መጀመሪያ አንተ ከስካር ውጣ፣ እርስ በርስ ከመጣላት ውጣ። በጎሳ የተከፋፈልከ ኦርቶዶክስ ተዋህዶ መጀመሪያ እንደ ኦርቶዶክስ አንድ ሁን። መጀመሪያ ቁም፣ አቅም ይኑርህ። መጀመሪያ ሃይማኖትን አንድ አድርገው። ተበታተን ራስ በራስ እየተበላላ በገንዘብ እየተጣላ በስልጣን በብሔር እየተጣላ እዚህ ጋር መጣ። ሙስሊሞች ገደሉን። ታፕታፕ ኮፒ ሊንክ አድርጉ። ሙስሊሞች ናቸው እንደዚህ የሚያደርገው፣ ጴንጤ ነው እንደዚህ የሚያደርገው። እኔ ደግሞ የሚገርመኝ ነገር አብይ አህመድ ጴንጤ ነው አይደል? ለምን ሙስሊምን የምጠሉት አልገባኝም። አብይ አህመድ አብዛኛዎች ስልጣን ላይ ያሉት ጴንጤዎች ናቸው። ትላልቅ ቦታ ያላቸው የሀገሪቷ ኢታማዦር ጴንጤ ነው። ዋይ ዱ ዩ ጋይስ ሄት ሙስሊም? እስልምና ሙስሊምን ለምን ነው የምጠሉት? ምን ያደርጋችሁ ሙስሊሞች? ምን ያደርጓችሁ? እግዚአብሔር ጋይስ እንትን እኮ ጋይስ፣ ኧረ ተው። ምን ያደርጓችሁ? ሙስሊምን ለምን ነው የምጠሉት? ከመሬት ተነስታችሁ ሙስሊም እንዴ ከምላሳችሁ ከአንደበታችሁ ሊወጣ አልቻለም። እስኪ ንገሩኝ እስኪ። ሙስሊም እኮ ገና በኢትዮጵያ ምድር እኮ ፍሪደም የለውም እኮ። ነጻነት እኮ ገና እያወጀ እኮ ነው። እኩልነትን እኮ ገና እያጣጣመ እኮ ነው። በሀገሩ በተወለደበት በሞተበት አጥንቱን በሰበረበት ደሙን ባፈሰሰበት ምን ያደርጋችሁ? ኢታማዦሩ ጴንጤ ነው። የአዲስ አበባ ከንቲባ ጴንጤ ናት። ጠቅላይ ሚኒስትሩ ጴንጤ ነው። አብዛኛዎች ጴንጤ ናቸው። ምን አባታችሁ አድርጋችሁ ሙስሊሞች? ምን ያደርጋችሁ? እንዲያውም የሚቀጥለው ጠቅላይ ሚኒስትር እንዲያውም ሙስሊም ቢሆን ምን አለ? በእናታችሁ እኔ ማየት እፈልጋለሁ። ኢትዮጵያ ውስጥ ሙስሊም ስልጣን ላይ ወጥቶ አይዋነ ሲጥላቻችሁን እራሳችሁን የሚያጠፉ ይመስለኛል። እንዴ ጋይስ እኮ በጣም እኮ እንትን ምንድን ነው የምትሉት? ኢትዮጵያ ውስጥ እኮ እንዴ ግማሹ እኮ ሙስሊም ነው። ምን አይነት መሀይምነት ነው? ለምንድን ነው ግን እንደዚህ አይነት ነገር እንትን የሚደረገው? ለምንድን ነው እንደዚህ አይነት ነገር በጣም የሚፈቀድ? ለምንድን ነው እንደዚህ አይነት ነገር የሚፈቀደው ኢትዮጵያ ውስጥ? ግማሹ የኢትዮጵያ ሕዝብ ሙስሊም ሆኖ እኩል እኮ ነው። ሙስሊምና ክርስትና እኩል እኮ ነው ኢትዮጵያ ውስጥ የገባው። እኩል እኮ ነው ያደገው። ታሪክ ስለማታውቁ ነው እንጂ እኮ ከ3ኛ ክፍለ ዘመን እስከ 7ኛ ክፍለ ዘመን ክርስትናም እኮ ብዙ እንትን አልነበረም ኢትዮጵያ ውስጥ። የሆነ ዛፍ ላይ ነበርኩ፣ የሆነች ኮርኒስ ላይ ነበረች። እዛ አክሱም አካባቢ ትግራይ አካባቢ እኮ ነበርኩ። ወደ ላይ እኮ አልመጣም እኮ። ወደ ላይ እኮ የመጣው እኮ በ12ኛ ክፍለ ዘመን እኮ ነው። እንዲያውም እኮ እስልምና ይቀድማልኝ እኮ ታውቃላችሁ አይደል እንዴ?
እስልምና እኮ ኢትዮጵያ ሙሉ በሙሉ እኮ ያጠቅልሉ እንዴ ሀቅን ነጋገር ታሪክ እኮ ስለማታውቁ እኮ ነው። ምን አይነቶች ናችሁ በእናታችሁ? ምን የታሪክ አተላ ናችሁ? ሙስሊሞችን ተዋቸው፣ ስልጣን ላይ አልወጡም። እኔ ማየት እፈልጋለሁ። ምን አለ ጀዋር መሐመድ ቢሆን የኢትዮጵያ ጠቅላይ ሚኒስትር ማየት እፈልጋለሁ። ሪሊ ማየት እፈልጋለሁ። እኔ እንዲያውም አሁን አብይ አህመድን በጣም ማስጨነቅ አለብን። የአዲስ አበባ ከንቲባ ሙስሊም ያድርግ፣ ኢታማዦር ሙስሊም ያስገባ ማየት አለብን። ዊ ዋና ሲ ምክንያቱም መበጥበጥ ካለበት አሁን ይበጥበጥ። እነዚህ ሰዎች መርዘኛ ናቸው። ጋይዝ ግራ እኔ አዶን አንደርስታንድ አልተረዳውም። ኢትዮጵያ ግማሹ ሙስሊም ነው። ለምንድን ነው እስልምና በዚህ ደረጃ የሚጠላው? ሙስሊሞችን ለምንድን ነው እንደ እንትን የምትጠየፏቸው? ልክ እንደሆነ ነገር የምታዋቸው ዴር ኢትዮጵያውያን ደማቸውን ያፈሰሱ አጥንታቸውን የሰባበሩ ኢትዮጵያን የገነቡ አብዛኛው ኢኮኖሚ በእነሱ እጅ ነው ያለው። በስልጤው ነው አብዛኛው ማጆሪቲ ጉራጌ ሙስሊም ነው። ማጆሪቲ ስልጤው ሙስሊም ነው። አፋሩ ሙስሊም ነው። ኦሮሞም ግማሽ በግማሽ ሙስሊም ነው። አይ ዶንት አንደርስታንድ ዋይ ይሄ ሁሉ ጥላቻ ከምን ነው የሚመጣው? ከየት ነው የሚመጣው? ዋይ የኢትዮጵያ ግማሽ ፖፑሌሽን ኦሮሞ ነው። ኦሮሞንና ሙስሊምን ጠልቶ እንዴት ነው? አብይ አህመድ እኮ ብላችኋል። ኦሮሞን ጠልታችሁ እኔ እነግራችኋለሁ። ኦሮሞን ጠልታችሁ ሙስሊምን ጠልታችሁ ኢትዮጵያ ላይ ስልጣን አይደለም መኖር አትችሉም። አንፈቅድላችሁም። እኔ ክርስቲያን ነኝ። አማራ ክርስቲያን ነኝ። አማራ ክርስቲያን ነኝ። ሙቱ፣ መሞት ትችላላችሁ። ብዙ አማራዎች አሉ እንደኔ የሚያስቡ ፈሪ ስለሆኑ ነው እንጂ ሽንታሞች ስለሆኑ ነው እንጂ አሽቃባጭ ስለሆኑ ነው እንጂ ብዙ ነው የምላችሁ። ጌታ ምስክሬ ነው። ሙስሊሞችም ኦሮሞዎችም እንድታውቁ የምፈልገው ብዙ አማራ እኔ የማስበውን ያስባል። ፈሪ ነው፣ ሽንታም ነው፣ ይገላሉ። እንደኔ እኔ አሁን አገር ቤት መሄድ የማልችልበት ምክንያት የኢትዮጵያ መንግስትን ፈርቻ አይደለም፣ ሙስሊምንም ፈርቻ አይደለም፣ ጴንጤንም ፈርቻ አይደለም። የሚገለው አማራው ነው። አማራው የሚገለው አማራ ነው። አማራ ባታው ሌላ ሰው አይገልም። አማራ ኦሮሞ አይገልም። በኦሮሞ ፊት አይቆምም። አማራ ትግሬን አይገልም። በትግሬ ፊት አይቆምም። አማራ የሚገለው አማራ ነው። ጌታ ምስክሬ ነው። አሮን ነው ዋይ ምን አይነት እርግማን እንደሆነ አላውቅም። ምን አይነት እርግማን እንደሆነ አላውቅም። ብዙ እኔ የምናገረውን ብዙ እግዚአብሔር ነው ምስክሬ ነው የምላቸው። እግዚአብሔር ምስክሬ ነው። ብዙዎች ፋኖን ይጠላሉ። ብዙ አማራዎች ፋኖን ይጠላሉ። ፋኖን ይጠላሉ። ብዙ አማራዎች ይሄ የሃይማኖትን እንትን ይጠላሉ። ግን መናገር አይችሉም። መናገር አይችሉም። ይፈራሉ። ይሰደባሉ። ቤተሰቦቻቸውን ይደበድቡባቸዋል። ይደበድቡባቸዋል። እዚህ ጋር ወጣችሁ ከተናገራችሁ አማራ ከሆናችሁና እነሱ የሚያስተላልፉትን እውነት ከተናገራችሁ ቤተሰቦቻችሁ ይደበደባሉ። ቤተሰቦቻችሁን ያግቱባቸዋል። ምን አይነት ማን ነው ጂሃዲስቱ? ማን ነው ኤክስትሪሚስቱ? ማን ነው ጽንፈኛው? በኮመንት እኮ ማየት ትችላላችሁ። ፋኖ ገዳይ ነው ጋይስ። ፋኖ አራጅ ነው። ይሄ የአሁኑ ፋኖ አራጅ ነው፣ ይገላል። ኢቨን ሀሳብ ስታስተላልፉ ይገላችኋል። እንዴ እናውቃለን እኮ ተናገርን እኮ የሚሰማን አጣን እኮ። ኦሮሞዎች እኮ ትግሬዎች እኮ ትግሬው እኮ ሰልችቶት እኮ አገር መሰረተ እኮ። ኦሮሞ እኮ አገር ከመሰረተ እኮ ባዶ ልትሆን እኮ ነው። ሌታው እንጂ ቋንዴ ፕሮግራም ላይ ነኝ። እሺ ራቺ ለዛ ነው ወንድሜ። እሺ ይወዳል ተባረክ ወንድሜ። እሺ ስልጤን የገዳችሁ ጉራጌዎችን የምትገሏቸው እናምጣ እንደው እንከራከር። እንደው አቅም አላችሁ ቁጭ ብላችሁ በታሪክ እንደ እኛ እኮ ይኸውላችሁ እንደው ጴንጤ እና ሙስሊም ዋቄ ፈታ ኦርቶዶክሶች መስገድ ነው ያለባችሁ። መስገድ ኤቭሪዴይ ይቅር በሉን 12 ጊዜ ጴንጤ ይቅር በሉኝ፣ ሙስሊም ይቅር በለኝ ክራራይሶ ማለት አለባችሁ። ያደረጋችሁት አባቶቻችሁ ያደረጉት ፋንክሽን ማረጋጋታችሁ ቢኮዝ ለዘመናት ለ700 ለ800 ዓመታት በኢትዮጵያ ምድር ላይ እንደ ንጉሥ ሆናችሁ ስለገዛችሁ አሁን ግን አቃታችሁ። እንዲያውም መንግስት እኮ እግዚአብሔር ምስክሬ ነው የምላችሁ። አዎ ስደቡኝ፣ የእናንተ እንትን ነው መሳደብ ነው። ኦርቶዶክስ እኮ ሌላ ምን አላችሁ? ሌላ ምን ታደርጋላችሁ? እስኪ ንገሩኝ። እስኪ ትከራከሩኛላችሁ? ትችሉኛላችሁ? በታሪክ እንከራከር።
በሚሊዮን የገደላችሁትን ኦሮሞ እናምጣ። በሚሊዮን ያጠፋችሁትን የቅማንት ማህበረሰብ እናምጣ። የሽናሽንን፣ የአርጎባን፣ የአገውን እናምጣ። እናምጣ ወይ